በገሱባ ከተማና በኦፋ ወረዳ ውስጥ ያሉ የቱሪስት መስህብ ስፍራዎችን በማልማት ለዓለም የማስተዋወቅ ስራ ሊሰራ ይገባል ላሉ የፌዴራል የመንግስት ልማት ድርጅቶች ቋሚ ኮሚቴ ሰብሳቢ አቶ መለሰ መናም ተሰብሳቢ ገቢ አቅም በማሳደግ አካባቢውን ማልማት ያስፈልጋል ያሉት ደግሞ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊው ዶክተር መሪሁን ፍቅሩ ናቸው። የደቡብ ኢትዮጵያ ክልልና የወላይታ ዞን አመራሮች በገሱባ ከተማና ኦፋ ወረዳ ውስጥ የተሰሩ የልማት ስራዎችን ጎብኝተዋል። ሰናይት አብርሃም ተጨማሪ አላት። በገሱባ ከተማ አስተዳደር እየተሰራ ያለውን የኮሪደር ልማት ስራ የተመለከቱት የደቡብ ኢትዮጵያ ክልልና የወላይታ ዞን የመንግስት ስራ ኃላፊዎችና የተጋበዙ እንግዶች በማህበረሰብ ተሳትፎ የተገነባውን የማህበረሰብ መድኃኒት ቤት ጎብኝተዋል። በኦፋ ወረዳ ቡሻ ቀበሌ አዲስ በ5.8 ሚሊዮን ብር የተገነባው ሮላ ድልድይ ከገሱባ ከተማ አንስቶ ጢዳ ቀበሌ ድረስ የሚዘልቀው መንገድ ከተጎበኙት መካከል አንዱ ነው። ገና መግቢያ ላይ ያስመረቅነው በኦፋ ወረዳ ቡሻ ቀበሌ ያለው ሩላ ድልድይ ሲሆን ፕሮጀክትን በአጭር ጊዜ ውስጥ ጀምሮ ማጠናቀቅ የሚለውን የፓርቲያችን እሳቤ ተግባራዊ ያደረግንበት በ4 ወር ተሰርቶ የተጠናቀቀ ድልድይ በመሆኑ ልዩ ያደርገዋል። እርዳታ ሳንወስድ በራስ አቅም ህብረተሰብንና የወረዳው መንግስት ገቢ በመሰብሰብ በራሱ አቅም 5.8 ሚሊዮን ብር በማውጣት ያስገነባው ስለሆነ እጅግ ኩራት ይሰማናል። ነዋሪዎቻችን በማንኛውም ጉዳይ በቢሮ በር ላይ ተሰልፈው አንዳንዴ ኃላፊ የለም አልገባም የተባለ የሚፈጠረው ችግር በረጅም በወረቀቶችና በፍርማዎች ማስተዋገድ የምናቆምበት ዘመን በቃ ሊል ይገባል። ከአሁን በኋላ አግሎት ጎልቶ ወደ ማዘጋጃ ቤት መምጣት ሳይሆን ማዘጋጃ ቤቱ ራሱ ዲጂታል አማራጮች አማካኝነት ወደ እያንዳንዱ ነዋሪ ቤት፣ ወደ እያንዳንዱ ንግድ ድርጅት፣ ወደ እያንዳንዱ ሰው ኪስ ስልክ ውስጥ ይገባል። ህዝብን በማስተባበር የገሱባ ከተማ ማዘጋጃ ቤታዊ አገልግሎት በማዘመን የከተማዋን እድገት ለማፋጠን በትኩረት ሲሰራ ቆይቷል። ከገሱባ ከተማ አንስቶ ጢዳ ቀበሌ ድረስ የተሰራው ሎታንድ 15 ኪሎ ሜትር መንገድና በኦፋ ወረዳ ጋልዳ ቀበሌ በ255 ሚሊዮን ብር የሚሰራው መስኖ ስራ በርካታ አርሶ አደሮችን ተጠቃሚ የሚያደርግ ነው ተብሏል። የተለያዩ የልማት ስራዎች በአካባቢያችን ያስፈልጋል ባሉት መሰረት እዚህ ቦታ መተን ተወያይተን ነበር። መብራት መንገድም ሰርተን እንጨርሳለን ባልነው መሰረት ተሰርቶ ስለተጠናቀቀና ሌሎች የልማት ስራዎችን አቅደን ስለመጣን ደስ ብሎኛል። ከሂፕ ኡፋይተዳ እንተናካ ገለተናኮ እስጦሲሞ ይሄ መንገድ እኛ ስለጀመረን ተደጋግፈን ወደ ገንዘብ ያልተቀየሩ በርካታ ነገሮች እያሉ ነው እየጨረሰ ጨረታ ብናወጣ በትንሹ 128 ሚሊዮን ብር እቺ ሎት ዋናው 15 ኪሎ ሜትር ብቻ 128 የሚሊዮን ብር ነው ኢንጂነሪንግ ኤስቲሜሽን። ከዛ ወይ በላይ በታች 15% ምናምን ሊሆን ይችላል። እኛ ግን 20 ምናምን 30 ምናምን ሚሊዮን ብር የሚፈጅ ገንዘብ አውጥተናል። ወረዳው የደገፈው ድጋፍ ቀላል አይደለም። ይሄ ፕሮጀክት ከ255 ሚሊዮን ብር በላይ ኮስት ያደርጋል። ያው በቀጣይ እንግዲህ ስራው ሲታይ የሚጨማምሩ የሚቀነሱ ነገሮች እንደተጠበቁ ሆነው ፕሮጀክቱ 115 ሄክታር የሚያለማ ነው የሚሆነው። በዲዛይን መሰረት ቶፖ ምንም እንኳን ከፍ ያለ ሄክታር ሊያለማ እንደሚችል የታሳቢ ቢደረግም አሁን ላይ በዲዛይን ካፓሲቲው አሁን በገባነው ውል ወደ 115 ሄክታር አካባቢ ያለማል። 104 አካባቢ ህብረተሰብ ክፍልን ወይም ቤተሰብን ተጠቃሚ ያደርጋል። ቤተሰብ ሲባል በውስጡ ያው የሚታወቅ ነው፣ በቁጥር ከፍ ያለ ሊሆን ይችላል። ከዚህም በላይ ህብረተሰብን ደግሞ ተጠቃሚ ያደርጋል ተብሎ ነው የሚታሰበው። በተለያዩ ዘርፎች የተጀመሩ የልማት ስራዎች ከህዝብ ጋር በመተባበር በሚቀጥሉ ጊዜያትም ተጠናክሮ እንደሚቀጥል ተገልጿል። ኦፋደሬ ጊታደሬ ወልቃማ ደሬ ቦንቸ ደሬ ዳሮ ሄራ ርሲያ ቡቁራቲ የኦፋ ህዝብ የተከበረ ህዝብ ነው። አካባቢውን በዓለም አቀፍ ደረጃ የሚያስተዋውቁ የቱሪስት መስህብ ስፍራዎች ይገኛሉ። ተራራዎች፣ የነገስታት መናገሻዎች፣ የነገስታት መካነ መቃብሮች የሚገኝበት ቦታ ስለሆነ ይህንን ማስተዋወቅ ይገባል። በሌላ በኩል የገሱባ ከተማ እድገት ለማፋጠን ገቢ ላይ አትኩሮ መስራትን ይጠይቃል። ጦቃ ቦራይ ጫነት ልኬስ ወይሳ ሄጋቶ ወልቃማ ጊያቄስ ሄቄ ጊያፔ
በከተማው በሚቆመው ገበያ ገቢን በአግባቡ ማሰባሰብ ይገባል። የከተማዋን እድገት ለማፋጠን እጅ ለእጅ ተያይዞ መስራት የተሻለ ነው። ሁልጊዜም ገቢ የማሰባሰብ ስራ በልዩ ትኩረት መሰራት ያለበት ጉዳይ ነው። በኦፋ ወረዳ ጋልዳ ቀበሌ የሚሰራው የመስኖ ፕሮጀክት ግንባታ ማስጀመሪያ መሰረተ ድንጋይ የተጣለ ሲሆን በተያዘ ጊዜ ገደብ እንዲጠናቀቅና በጥራት እንዲሰራ መልእክት ተላልፏል። ይህ የወላይታ ሶዶ የውሃ ኮንስትራክሽን ካምፓኒ የኢትዮጵያ ካምፓኒ ነው። ነገ አፍሪካን ማልማት አለበት። ነገ እስከ ዓለም ተለጥጦ መስራት ያለበት እጅግ በእጃችን ያለ እንቁ ካምፓኒ ነው። የግንባታ ወይም ተቋራጩን የሚከታተል የክልላችን ዲዛይንና ኮንስትራክሽን ኮርፖሬሽን በተመሳሳይ የስራውን ጥራት 4 ጊዜ ስራችን ዘመን ተሻጋሪ እንዲሆን፣ ስራችን ትውልድ ተሻጋሪ እንዲሆን፣ ስራችን ውጤታማ እንዲሆን፣ ስራችን ተደራሽ እንዲሆን፣ ስራችን በኢትዮጵያ ኢኮኖሚ ላይ ድርሻ ያለው እንዲሆን ጥራት በጋራ እንዲህ በማድረግ ሁኔታ ነው። ሰባተኛው ጠቅላላ ምርጫ በሂደቱም ሆነ በድምፅ አሰጣጥ ስርዓቱ ሰላማዊና ዲሞክራሲያዊ ምርጫ ሆኖ በስኬት መጠናቀቁን የደቡብ ኢትዮጵያ ክልል የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት አስታወቀም። በክልሉ 22 የፖለቲካ ፓርቲዎችና 2 የግል ተወዳዳሪዎች በምርጫው መሳተፋቸውን የጋራ ምክር ቤቱ ለሚዲያዎች በሰጠው ጋዜጣዊ መግለጫ አረጋግጧል። ተፎካካሪ የፖለቲካ ፓርቲዎች ብሔራዊ ምርጫ ቦርድ በቀጣይ ይፋ በሚያደርገው የምርጫ ድምፅ ውጤት በጸጋ በመቀበል ከአሸናፊው ፓርቲ ጋር በመተባበር መስራት እንዳለበትም አሳስበዋል። መግለጫውን የተከታተለው ባልደረባችን ታደለ ፎላ ሲሆን የሚያቀርበው ደግሞ መለሰ ኦልኮ ነው። ሰባተኛው ጠቅላላ ምርጫ በሰላምና በስኬት መጠናቀቁን ተከትሎ የደቡብ ኢትዮጵያ ክልል ተፎካካሪ ፖለቲካ ፓርቲዎች ጋራ ምክር ቤት ለሚዲያዎች ጋዜጣዊ መግለጫ ሰጥተዋል። የደቡብ ኢትዮጵያ ክልል ተፎካካሪ ፖለቲካ ፓርቲዎች ጋራ ምክር ቤት ሰብሳቢ አቶ ጎበዜ አበራ በመግለጫው ላይ እንደገለጹት በክልሉ ለሰባተኛ ጠቅላላ ምርጫ 22 ፓርቲዎች እና 2 የግል እጩዎች ለ49 የፓርላማ መቀመጫዎችና 229 ለክልል ምክር ቤት መቀመጫዎች ጠንካራ ዝግጅት አድርገዋል። በክልላችን ለሰባተኛው ሀገራዊና ክልላዊ ምርጫ ዝግጁ ሆኖ እጩዎቻቸውን አቅርቦ ለውድድር የተዘጋጁ 22 ፓርቲዎችና 2 የግል እጩዎች ክልሉ በፌዴሪ ሕዝብ ተወካዮች ምክር ቤት ባለው ለ49 የፓርላማ መቀመጫዎችና 229 ለክልል ምክር ቤት መቀመጫዎች ጠንካራ ዝግጅት ማድረግ ችሏል። የጋራ ምክር ቤታችን የክልላችን ሆነ አገራዊ የምርጫ ስራዎች ድጋፍ ሰጪ ግብረ ኃይል ኮሚቴ አባል በመሆኑ ከምርጫ ጋር በተያያዘ የሚስተዋሉ አንዳንድ ጉዳዮች በጥልቀት ሲከታተልና ለመፍትሄ እርምጃዎች አካል ሆኖ በትጋት ሲንቀሳቀስ ቆይተናል። በክልላችን የሚንቀሳቀሱ 22ቱም የፖለቲካ ፓርቲዎችና 2 የግል እጩዎች ከመራጭ ህዝብ ጋር የመተዋወቅና በተለያዩ መንገዶች ፕሮግራሞቻቸውና ፖሊሲዎቻቸውን የማስተዋወቅ እድል አግኝቷል። በ12 ዞኖችና በ2 ሪጂዮ ፖሊስ ከተሞች በ56 ምርጫ ክልሎች በ3941 ምርጫ ጣቢያዎች የድምፅ መስጫ ሂደት በሰላም መጠናቀቁን አረጋግጠናል ብለዋል ሰብሳቢ በመግለጫቸው። በህጋዊነት ለመወዳደር የተመዘገቡ 22ቱም ፓርቲዎችና 2 የግል እጩዎች በድምፅ መስጫ ወረቀቶች ላይ በአግባቡ ታትሞ መቅረባቸውን አረጋግጠናል። በምርጫው ዕለት ማለትም ግንቦት 24 2018 ዓ.ም ክልሉ ውስጥ በሚገኙ በ12ቱም ዞኖች በ3ቱ ሪጂዮ ፖሊስ ከተሞች በ56 ምርጫ ክልሎች በ3941 ምርጫ ጣቢያዎች ከጠዋቱ 12 ሰዓት እስከ ምሽቱ 6 ሰዓት ድረስ የድምፅ መስጫ ሂደት በሰላም ተካሂዷል። ዜጋውም ዲሞክራሲያዊ መብቱን በአግባቡ ተጠቅሞ መርጧል። ከሰላምና ጸጥታ አንጻር ምርጫው ፍጹም ሰላምና በተረጋጋ ሁኔታ መራጭ ህዝቡ የፈለገውን ፓርቲ ሲመርጥ መዋሉን አረጋግጠናል።
የምርጫ ስራዎችን ለመከታተል አስፈላጊውን ሎጂስቲክስ በማሟላት የክልሉ መንግስትና በየደረጃው የሚገኙ የመንግስት መዋቅሮች እንዲሁም የክልሉ የጸጥታ ተቋማት ምርጫው በሰላም እንዲጠናቀቅ ላደረጉት ርብርብና ቁርጠኛነት የጋራ ምክር ቤቱ ምስጋና አቅርበዋል። የምርጫ ስራዎችን ስንከታተል ሆነ ክልላዊ የፖለቲካ እንቅስቃሴዎችን በምናደርግባቸው ጊዜያት አስፈላጊውን ሎጂስቲክስ በማሟላት ሲተባበረን ለቆየው የክልላችን መንግስት እንዲሁም ለገዢ ፓርቲ ብልጽግና እንደዚሁም በተዋረደ ያሉ የመንግስት አካላት ከልብ እናመሰግናለን። የክልላችን ፖሊስና አጠቃላይ የጸጥታ ተቋማት ምርጫው በሰላም እንዲጠናቀቅ ላደረጋችሁት ርብርብና ቁርጠኝነት ከፍተኛ አድናቆትና ምስጋና እንቸራለን። የክልላችን ፍትህ ቢሮ እና በተዋረደ የሚገኙ ዞኖችና ሪጂዮ ፖሊስ ከተማ አስተዳደር ፍትህ መምሪያዎች የፍትህ ተቋማት ገለልተኛ ሆኖ ምርጫ ስራውን እንዲመሩ እንዲያገለግሉ ከቀደሙት ምርጫ ጊዜያት በተለየ ሁኔታ ላደረጋችሁት አስተዋጽኦ ልባዊ ምስጋና እናቀርባለን። ሰባተኛው ጠቅላላ ምርጫ በሂደቱም ሆነ በድምፅ አሰጣጥ ስርዓቱ ሰላማዊና ዴሞክራሲያዊ ምርጫ ሆኖ የተጠናቀቀውን ብሔራዊ ምርጫ ቦርድ ይፋ የሚያደርገውን የምርጫ ድምፅ ውጤት በጸጋ ተቀብሎ ከአሸናፊው ፓርቲ ጋር በመተባበር የህዝቡ ህይወት እንዲቀየር በትብብር ለመስራት ዝግጁ መሆኑን የጋራ ምክር ቤቱ በመግለጫው አረጋግጧል። ሰባተኛው ሀገራዊና ክልላዊ ጠቅላላ ምርጫ በሂደቱም ሆነ በድምፅ አሰጣጥ ስርዓቱ እጅግ በጣም ሰላማዊና ዲሞክራሲያዊ ምርጫ ሆኖ የተጠናቀቀውን ብሔራዊ ምርጫ ቦርድ ይፋ የሚያደርገውን የምርጫ ድምፅ ውጤት በጸጋ ተቀብለን ከአሸናፊ ፓርቲ ጋር በመሆን የምክር ቤታችን ስራውን የበለጠ አጠናክረን የሚቀጥል መሆኑን እያረጋገጥን ፓርቲዎች የምርጫውን ውጤት በጸጋ በመቀበል ከአሸናፊ ፓርቲ ጋር በመሆን ለህዝባችን ህይወት መቀየር በትብብር ለመስራት እንድትዘጋጁ ከአክብሮት ጋር ጥሪ እናቀርባለን። የክልሉን ማህበራዊ ኢኮኖሚያዊና የስነ ህዝብ መረጃዎችን በማደራጀት ለሁለንተናዊ አገልግሎት ለማዋል ለቴክኖሎጂ ውስንነት መፍትሄ መስጠት እንደሚገባ ተገለጸ። የደቡብ ኢትዮጵያ ክልል ፕላንና ልማት ቢሮ ከስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ጋር በመተባበር በክልሉ የዲጂታል ስርዓት ለመተግበር የሚያግዝ ስልጠና ለባለድርሻ አካላት ሰጥቷል። የክልሉን ሁለንተናዊ እድገት ለማረጋገጥና የዜጎችን የልማት ተጠቃሚነት ለማሳደግ ጥራት ያለው መረጃ ለማደራጀት ስልጠናው ወሳኝ መሆኑን ሰልጣኞች ተናግረዋል። አቤኔዘር አበራ በጉዳዩ ላይ ተጨማሪ አለው። የጂኦስፓሻል መረጃ በዘመናዊ ህይወትና ኢኮኖሚ ላይ አስፈላጊ ሚና ይጫወታል። ከከተማ እቅድ እስከ ተፈጥሮ ሀብት አስተዳደር ድረስ ውሳኔን በመረጃ ላይ የተመሰረተ እንዲሆን ያስችላል። በኢትዮጵያም ይህ መረጃ በመሰረተ ልማት ፕሮጀክቶችና በአፈርና ውሃ ጥበቃ ላይ ተግባር ላይ ውሏል። ይህ የጂኦስፓሻል መረጃ አፈጻጸም በተዋረድ ባሉ መዋቅሮች ከፍተኛ ውስንነት ይታይበታል። በተለይ የመረጃ ጥራት ማነስ፣ የአስተዳደራዊ ወሰን ችግሮችና ሌሎች ወሳኝ መረጃዎች በቂ ያለመሆን የዘርፉ ቁልፍ ተግዳሮቶች ናቸው። የኛ ሀገር የአስተዳደራዊ መዋቅር መረጃ የቀበሌ፣ የወረዳ፣ የዞን መረጃዎች ወጥ አይደሉ። እኛ ተቋም ጋር ያለው መረጃና ክልሉ ጋር ያለው መረጃ ከክልሉም ከአንዱ ቢሮ ከሌላኛው ቢሮ ያለው መረጃ ይለያያል። ስለዚህ ይሄ ለተለያየ ውሳኔ ሰጪ አካላት የተዛባ መረጃን ይሰጣል። በዚህ ምክንያት ህብረተሰብ ይጎዳል። በሌለ ነገር ወይ ደግሞ ባልተፈጠረ ነገር ወይም ደግሞ በጠፋ ነገር ውሳኔዎች እንዲወሰኑ ያደርጋል። ከዚህ በፊት ያው ኢትዮጵያ እንደ ሀገር ሁሉም የራሳቸው ፊቸር አላቸው፣ መገለጫ አላቸው። ኔሚንግ ላይ ሁሉም ከተሞች የራሳቸው ስያሜ ያላቸው፣ የራሳቸው አድሚን ኤሪያ አላቸው። ነገር ግን ክሊር የሆነ ባውንደሪ ባለመኖሩ የተነሳ አንዳንዴ የምንጠቀማቸው ፊዚካል ባውንደሪዎች፣ የምንጠቀማቸው ካልቸራል ባውንደሪዎች እና ፖለቲካል ዲሲዥን የሚፈልጉ ባውንደሪዎቻችን ላይ በምንሄድበት ሰዓት ክሊር የሆነ ነገር ባለመቀመጡ አንዱ ዞን ከአንዱ ዞን ጋር፣ አንዱ ወረዳ ከሌላ ወረዳ ጋር፣ ቀበሌ ከቀበሌ ጋር ኮንፍሊክት ይፈጠራል። የጂኦስፓሻል መረጃ ዘመናዊነት የከተማ እቅድ ማሳለጥን፣ የተፈጥሮ ሀብት አስተዳደርን ማዘመንን እንዲሁም የትራንስፖርትና ሎጂስቲክስ ዘርፉን ለተጠቃሚዎች ለማመቻቸት አልፎም በኢኮኖሚ እድገት ላይ ያለውን አዎንታዊ ሚና ለማሳደግ በእጅጉ ያግዛል። ከዚህ አንጻር ለዘርፉ ባለሙያዎች ሰሞኑን ሲሰጥ የነበረው ስልጠና ለዘርፉ እድገት ጉልህ አስተዋጽኦ የሚያበረክት ሆኗል። የሚያመነጨው ተቋም የሚሰጠው መረጃ ተአማኒ መሆኑን አረጋግጦ ስለሚሰጥ የክልሉ መንግስትም እቅድ በሚያቅድ ሰዓት ያንድን አካባቢ ትክክለኛ የቆዳ ስፋት፣
የህዝብ ብዛት፣ ሌሎችም የሀብት ክፍፍል ቀመሮችን በትክክለኛ መረጃ ላይ ተመስርቶ እንዲሰጥ ያስችለዋል። በጋራ ተመሳሳይ መረጃ እንዲኖረን ያስፈልጋል። እንደ ክልልም እንደ ፌዴራል ተቋምም ተመሳሳይ መረጃ ሊኖረን ይገባል። ስለዚህ ሁለታችን ጋር የተናበበ ዳታ እንዲኖር መረጃ እንዲኖር ለማድረግ መነሻ አድርጎ የተዘጋጀ የስልጠና መድረክ ነው። ሌላኛው ደግሞ ምንድነው እንደ ተቋም እንደ ካርታ እንደሚሰራ ተቋም ጂኦስፓሻል መረጃዎች እንደሚያስተዳድር ተቋም እንደዚሁም ደግሞ መሰረተ ልማቶችን እንደሚያስፋፋ ተቋም ክልሎች ላይ ተደራሽነታችንን ማስፋት እንፈልጋለን። የክልሉን ማህበራዊና ኢኮኖሚያዊ ልማት ገጽታ፣ የልማት ክፍተት፣ የመልማት አቅምና ሌሎች ወሳኝ የስነ ህዝብና ልማት ጉዳዮች ዙሪያ በቴክኖሎጂ የተደገፈ ዘመናዊ መረጃን በማደራጀት ፍትሃዊ የሀብት ክፍፍልን ለማስፈን የጂኦስፓሻል መረጃ ከፍ ያለ ፋይዳ ያለው ቢሆንም የአተገባበር ውስንነት ከፍተኛ ማነቆ ሆኗል። ማንነት ያለው መረጃ እንዲኖረን በትክክል የክልሉን የቆዳ ስፋት እያንዳንዱ ቀበሌ፣ እያንዳንዱ ዞን፣ እያንዳንዱ ወረዳ የራሱን ኤሪያ በትክክል አውቆ በአግባቡ ፕላን እንዲያደርግ እቅድ እንዲያዘጋጅ ያግዘዋል። ስለዚህ በመረጃ ላይ የተመሰረተ ፕላን እንዲኖረንም ያስችለናል ማለት ነው። አስተዳደራዊ ወሰን በተቻለ መጠን ተግባብተህ እንድትኖርበት የሚፈለግ ወሰን ነው። ከዛ ውጪ በተቻለ መጠን ሰዎች እቅድ ሲያቅዱ፣ ቢሮዎች ልማት ሲያስቡ ማህበረሰቡን ተደራሽ እንዲያደርጉ ሁሉንም ያማከለ እንዲሆን ጥረት የሚደረግ ነው። ከዚህ በዘለለ ግን የሀብት ምክንያት የመቀራመት አንዱ ያንዱን የመውሰድ ሲሆን ግን ግጭት ይፈጥራል። የጂኦስፓሻል መረጃ ጥራት ማሳደግ የክልሉ መንግስት የዜጎችን ሁለንተናዊ እድገትና የልማት ተጠቃሚነት ለማረጋገጥ አቅዶ እንዲሰራ ያስችለዋል። ከዚህ አንጻር ጥራት ያለውን መረጃ ለማደራጀት ስልጠናው ወሳኝና አቅም የሚገነባ መሆኑ ተገልጿል። በክልል ውስጥ ያሉ እያንዳንዳቸው መሰረተ ልማቶች መንገድም ይሁን ሆቴሎች ይሁኑ ፓርኮች ይሁኑ ደኖች ይሁኑ ሀይቆች ይሁኑ ማናቸውም ነገሮች ዲጂታሊ አድሬስ እንዲኖራቸው ይደረጋል ማለት ነው። ሶ ዲጂታይዝ ካደረግን አንድ ሰው አንድ ቱሪስት መጥቶ አገሪቷ ውስጥ በፈለገው ቦታ ላይ መንቀሳቀስ ቢፈልግ ማንም ሰው አጋዥ ሳይኖረው ዲጂታል ካርታዎችን እየተጠቀመ ሙቭ ማድረግ ይችላል። ሶ ይሄ ኢኮኖሚውን እንዲያሳልጥ መረጃ በአግባቡ እንዲኖረን ቦታዎችን በቀላሉ እንድንለይ ያስችለናል ማለት ነው። አንዳንድ መንገዶች ክረምት ከበጋ እንጠቀማቸዋል። አንዳንዶቹ ደግሞ ክረምት ላይ ተጠቅመን በጋ ላይ እንጠቀማቸው። አንዳንዱ ደግሞ በጋ ላይ ተጠቅመን በዝናብ ጊዜ ደግሞ ክረምት ላይ ደግሞ እንጠቀማቸው። ይሄንን ጭምር ይለይልናል ማለት ነው። ይሄን ለየን ማለት ፍትሃዊነት እናመጣለን። የሌሉባቸው ደግሞ ፉት ፓዝ ሆኖ በእግር ብቻ የሚሄዱ ግን ደግሞ መኪና የማያስገቡ ምንም አይነት ቬሂክል የማያስገቡ አክሰስ የማያደርጉ ከሆነ ቀጣይ እነዚህ ፉት ፓዝ የነበሩ የእግረኛ መንገዶች ወደ ቬሂክል ከፍ ማለት አለባቸው። ይሄ ደግሞ ማለት ፍትሃዊነትን ያመጣል። ክልሎች ሁለቱን አዋሳኝ ዞኖች፣ ሁለቱን አዋሳኝ ወረዳዎች፣ ሁለቱን አዋሳኝ ቀበሌዎች እያናገሩ የጋራ የሆኑ ሽማግሌዎች ታሪኩን የሚያውቁ ባህሉን የሚያውቁ እንደገና ደግሞ ሎጂካል የሆነ አስተሳሰብ ያላቸው ሰዎች ጥቅም የሚሰጥበት ወይም ጥቅም የሚነጠቅበት አይደለም። ይሄ ነገር ሰዎች የሚኖሩበት ነው፣ ህይወት የሚመሰረትበት ነገር ነው። ስለዚህ በጋራ ቁጭ ብሎ በመነጋገር የጋራ ቦታ መወሰን ይቻላል። ለረጅም ጊዜያት በሕክምና ተቋም እጦት ሲቸገሩ የቆዩ በአበላባያ ወረዳ የጫው ካሬ ቀበሌ ነዋሪዎች አሁን ላይ የጤና ተቋም በመሰራቱ ደስታቸውን ገለጹ። በአካባቢው ሌሎች ያልተሟሉ የልማት ስራዎች መኖራቸውን የጠቆሙት ነዋሪዎቹ ቀጣይ መንግስትና አጋር ድርጅቶች በትኩረት እንዲሰሩ ጠይቀዋል። መቅደሱ ሹሌ በዝርዝር ታስመለክተናለች። ለአንድ አካባቢ ከሚያስፈልጉ ማህበራዊ ዘርፎች ተቋማት ሁሉ የጤና ተቋማት ግንባታና የሕክምና አገልግሎት ማመቻቸት ቅድሚያ ሊሰጠው የሚገባ ጉዳይ ነው። ከዚህ ጋር ተያይዞ በአበላባያ ወረዳ ጫው ካሬ ቀበሌ ነዋሪዎች ለረጅም ጊዜያት ሕክምናን ለማግኘት ሲቸገሩ መቆየታቸውን አስታውሰው አሁን ችግሩን መቅረፍ የሚችል የጤና ተቋም በመገንባቱ መደሰታቸውን ተናግረዋል። ከዚህ በፊት ያለን ጤና ኬላ ተብላ የተሰጠች ነበረች። መጀመሪያ እኛ በመጣንበት ጊዜ ያኔ በመጣንበት ጊዜ የነበረው ላይ ያለው መሳሪያ አልነበረም። አንዳንዴ መድኃኒት እክል ያጋጥማል፣ እጥረት አለበት። ደግሞ ሰዎች ከዛ የተነሳ ደግሞ ሌላ ቦታ ሄደው የሚታከሙበት አለ። ትራንስፖርቴሽን የማይመችበት ሂደቶች ነበሩ። ይሄ በመሰራቱ ይሄን ደግሞ
የተሻለ ሆኖ በማቅረቡ ደስ ብሎናል። ግን እዚህ ላይ እንደነዛ አይነት ግልጋሎት መስጠት ከሆነ አሁንም እንደኛ ከሆነ ያው ድካም ነው በማለት ነው። እግዚአብሔር ይመስገን በፊት ሐኪም ቤት በአካባቢያችን ስላልነበረ ብዙዎቻችን እንቸገር ነበር። ሴቶች በወሊድ ምክንያት ይጎዱ ነበር። ልጆቻችን ሲታመሙ ለማሳከም መንገድ ስላልነበረ ብዙ ስቃይ ነበረብን። ከብት የሚጠጣውን ውሃ ነበር የምንጠጣው። አሁን ግን ሁሉ ተስተካክሏል። ንጹህ ውሃ እየጠጣን ነው። ዞኑም ክልሉም እኛን ስለረዳ ሁሉም ነገር ተስተካክሏል። እግዚአብሔርን እናመሰግናለን። አንዳሮ ማዶይ ዳሮ ጥቂሜ ኑዮ በትስ ኑኒ ሄጋሲ ሙለካጦሳ ጋላቴትስ ነዋሪዎቹ አክለውም ለተገነባው የጤና ተቋም ቁሳቁስ የማሟላትና የተለያዩ የመሰረተ ልማት ስራዎችን የማሟላት ስራን ባለድርሻ አካላት በትኩረት ሊሰሩ ይገባል ሲሉ ጠይቀዋል። ለኛ እዚህ ማሟላት የሚገባው ነገር እናቶች አሉ። አሁን ለምሳሌ በምጥ የሚቸገሩት አሉ። ከዛ የተነሳ ሕክምና እንትን እርዳታ ለማግኘት ከዚህ አባያ ከዚህ ጉላሌ የሚባል ቦታ አለ። ከዛ ደግሞ ወደ ዲንቱ አካባቢ በመሄድ በጣም ሲቸገሩ ነበሩ። ይሄ ነገ በእኛ ላይ ሊከሰት ስለሚችል ይሄን ለማቅረፍ መንግስት ትኩረት አድርጎ እኛን ማገዝ እንደሚገባው ማሳሰብ ወዳለሁ። በመቀጠል ደግሞ እዚህ ጤና ጣቢያ መሰራቱ ቤቱ መሰራቱ ብቻ ሳይሆን ውስጥ ላይ ያለው ፋሲሊቲው ማሟላት ሲችል ነው። ለምን ለምሳሌ ላቦራቶሪ መኖር አለበት። ደግሞ ሴቶች አዋላጆች መኖር አለባቸው። ህፃናት ህክምና የሚሰጡ መኖር አለባቸው። ለዚህ የሚያስፈልግ እያንዳንዱ ይሄ በረሃማ ስለሆነ ወባ ብቻ አይደለም ሌላ እነዚህ እንትን ባሉ ኢቫኮች ምናምን የተለያዩ መርዛማ ነገሮች ያሉበት አካባቢ ስለሆነ በዛው ልክ መድኃኒት የተሟላ ከሆነ እጅግ እንደዛ ቢደረግ እጅግ ይመረጣል ብዬ አስባለሁ። ኑናቲ ሀርጊያ ፍአቴዮ ጋሲ ጣሌ ኩመናዳን ሀገ ከተደለ ጮዲዮ ጋና ግደና ልጆቻችን እንዲታከሙ መድኃኒት በቅርብ እንድናገኝ ይሟላልን። ሁሉም ነገር በቅርባችን ተሰርቶ ከበሽታ እንድንታከም የነበረው የውሃ ችግር፣ የመድኃኒት እጥረት፣ የሐኪም እጥረት ሁሉም እንዲቀረፍልን በፈጣሪ ስም እንጠይቃለን። ኑዮ ኡቦበ ኩመና ማላ እንተናካ ጦሳሱንታን በወረዳው በተለያዩ አካባቢዎች የልማት ስራዎችን ለማስመረቅ በስፍራው የተገኙ የመንግስት ባለድርሻ አካላትም የህብረተሰብን ተጠቃሚነት ለማረጋገጥ በጤናው ዘርፍ የሕክምና ተቋማትን ከማዳረስ ባሻገር የመድኃኒት እጥረትን ለመቅረፍ ከተለያዩ ተቋማት ጋር በቅንጅት ይሰራል ብለዋል። የስራ ኃላፊዎች አክለውም የተለያዩ የልማት ስራዎችን ተደራሽ ለማድረግ በትኩረት እየሰሩ መገኘታቸውን ገልጸው ህብረተሰቡም የተሰሩ ስራዎችን በመንከባከብና በመጠበቅ የበኩሉን ድርሻ እንዲወጣ አሳስበዋል። የስነ ህዝብ ሁኔታና የአንድ ሀገር የመሰረተ ልማት ዝርጋታ በቀጥታ የሚናበቡና የአንዱ እድገት ወይም መኮስመን በሌላው ላይ ፈጣን ተጽዕኖ የሚያሳርፍባቸው የልማት ምሰሶች ናቸው አሉ የዘርፉ ምሁራን። የስነ ህዝብ ፖሊሲዎችን ከሀገሪቱ ተጨባጭ የኢኮኖሚ አቅም ጋር በማናበብ የስራ አጥነትን መቀነስ እና የአካባቢ ጥበቃን ማረጋገጥ የቀጣይ ጊዜ የቤት ስራ ሊሆን ይገባልን ብለዋል። መስከረም ጌታቸው ተጨማሪ አላት። የህዝብ ቁጥር እድገት ፍጥነት ከሀገሪቱ የተፈጥሮ ሀብትና መሰረተ ልማት ግንባታ ጋር አለመመጣጠኑ የብዙ ምሁራን ስጋት ነው። በተለይም በከተሞች አካባቢ የሚታየው ከፍተኛ የህዝብ ፍሰትና የቤት ፍላጎት አዳዲስ ስትራቴጂዎችን በግድ የሚሻም ሆኗል። የከተሞች ያለገደብ መስፋፋት በአካባቢ ጥበቃና በስራ ዕድል ፈጠራ ላይ እያሳደረ ያለው ጫናም ቀላል አይደለም። በሌላ በኩል ይህንን ቁጥሩ እየጨመረ የመጣውን ወጣት አምራች ኃይል ወደ ትልቅ ኢኮኖሚያዊ ዕድል ለመቀየር የታቀዱ ስትራቴጂዎች ላይ ትኩረት ማድረግ እንደሚገባም ይነገራል። ከዚህ ጋር ተያይዞ የእናቶችና የህፃናት ጤና እንዲሁም የቤተሰብ ምጣኔ አገልግሎት ተደራሽነትን ማሳደግ በሀገሪቱ ልማት ላይ ቀጥተኛ አስተዋጽኦ እንዳለው የዘርፉ ባለሙያዎች ያስረዳሉ። የኢትዮጵያ ስታቲስቲክስ አገልግሎት በየ5 ዓመቱ የስነ ህዝብና የጤና ናሙና ጥናት ያካሂዳል። በዛ ጥናት መሰረት አሁን በ2024-25 በፈረንጆቹ አቆጣጠር የተሰራው ጥናት የመጀመሪያ ውጤት ይፋ ተደርጓል። ያ ውጤት እንደሚያሳየው የእናቶች ጤና ሁኔታ መሻሻል እንዳለ፣ ለእርግዝና ክትትል ወደ ጤና ተቋማት የሚሄዱ እናቶች ቁጥር እየጨመረ መሆኑን፣ ወደ ጤና ተቋማት እየሄዱ የሚወልዱ ሴቶች ቁጥር እየጨመሩ መሆኑን፣ በተወለዱ በአመታቸው የሚሞቱ የህፃናት ቁጥር እየቀነሰ መሆኑን እነዚህ ጥናቶች ያሳያሉ። እንግዲህ ይሄ ሁላ የጤና አገልግሎቱ በተለይ ደግሞ የስነ ተዋልዶ ጤና አገልግሎት ከጊዜ ወደ ጊዜ
እየተሻሻለ መሄዱን ያሳያል። ይሄ መሻሻል ለኢትዮጵያ የኢኮኖሚ እድገት እጅግ በጣም ጉልህ የሆነ አስተዋጽኦ ነው ያለው። የስነ ህዝብ ቁጥር እድገት ከሀገር አጠቃላይ ልማት ጋር መናበብ አለመቻሉ በየደረጃው የፖሊሲ ማሻሻያዎችና አዳዲስ ስትራቴጂዎችን መቅረጽ የግድ የሚልበት ደረጃ ላይ ደርሷል ይላሉ ከወላይታ ቴሌቪዥን ጣቢያ ጋር ቆይታ የነበራቸው የዘርፉ ባለሙያ። የፖሊሲው ዋናው ዓላማ የህዝብ ቁጥርን ከኢኮኖሚ ጋር ማመጣጠን ነው። የህዝብ ቁጥርን ከኢኮኖሚ ጋር ለማመጣጠን በርካታ የልማት አጀንዳዎችን ይነካል። የጤናን አጀንዳ ይነካል፣ የትምህርትን አጀንዳ ይነካል፣ የመንገድን አጀንዳ ይነካል፣ ኢንቫይሮንመንትን ይነካል። የአካባቢ ጥበቃ ስራ በዋናነት የሚስፋፋበትና የሚገባበት ነው። እነዚህን ኮር የሆኑ ኢሹዎች መነሻ በማድረግ ፖሊሲው በሚገባ ተዘጋጅቷል። በቅርብ ይፋ ይሆናል ብለን ተስፋ እናደርጋለን። ሌላው ትልቁ ስጋት ወደ ከተሞች የሚጎርፈው የሰው ኃይልና የቤት ፍላጎት ማደግም ነው። በከተሞች አካባቢ የሚታየውን ከፍተኛ የህዝብ ፍሰትና የቤት ፍላጎት ለመቅረፍም አዳዲስ ስትራቴጂዎች ሊተገበሩም ይገባል ተብሏል። የህዝብ ቁጥር እያደገ በሄደ ቁጥር በተለይ በገጠር አካባቢ በቂ የሆነ የእርሻ ማሳ ላይኖር ይችላል። ለዚህ መተዳደሪያ ላያገኙ ይችላሉ። በዚህን ጊዜ ወጣቶች በብዛት እንደ አማራጭ የሚያዩት ወደ ከተሞች አካባቢ መፍለስን ነው። ይሄ ደግሞ በከተሞች አካባቢ ያለውን የህዝብ ቁጥር ከማሳደግም በተጨማሪ ከተሞች እጅግ በፈጠነ ጊዜ ውስጥ እንዲስፋፉ ያስገድዳል። ከተስፋፋው የህዝብ ቁጥር ጋር ተመጣጣኝ የሆነ መሰረተ ልማት ማሟላት፣ ቤቶችን መስራት፣ ትምህርት ቤቶችን መገንባት፣ ጤና ተቋማትን መገንባት፣ እነዚህ ሁሉ እጅግ በጣም አስፈላጊ ስራዎች ይሆናሉ ማለት ነው። በዋናነት ስነ ህዝብን የሚወስኑ ጉዳዮች ብለን ብናይ አንዱ ውልደት ነው፣ ሞት እና ፍልሰት ናቸው። ይሄ ፍልሰት ማለት ሀገር ውስጥም ቢሆን ከከተማ ወደ ገጠር የሚደረግ አለ፣ ከገጠር ወደ ከተማ የሚደረግ ፍልሰት አለ። በይበልጥ አሁን ላይ ከገጠር ወደ ከተማ የሚደረገው ፍልሰት በጣም ከፍተኛ ነው። ይሄ ደግሞ ለስነ ህዝብ በጣም አሳሳቢ ነው። ምክንያቱም ኦቨር ፖፑሌሽን ሲፈጠር እዚህ ጋር ስራ አጥነት ይፈጠራል። ስራ አገኛለሁ ብሎ ነው የሚመጣው፣ ያሰበው ነገር ሳይሳካለት ይቀራል። ከገጠር ሲመጣ ስራ አገኛለሁ ይላል፣ ስራ ሳያገኝ ሲቀር የጎዳና ተዳዳሪ ይሆናል። ይሄ ጎዳና ተዳዳሪ ውሎ አድሮ የሚፈጥረው ምንድነው? ህብረተሰቡ ላይ ወደ ሌብነት ወደ ዝርፊያ ነው የሚገባው። ስለዚህ የስነ ህዝብ ችግር አንዱ የማህበራዊ ችግራችን ብለን የምንወስደው የጎዳና ተዳዳሪነት ስለሆነ ፍልሰት ላይ በደንብ በትኩረት መሰራት አለበት የሚል ሲሪየስ የሆነ ዳይሬክሽን በምክር ቤትም እንዲቀመጥ ጭምር ምክር ቤት ላይም እናቀርበዋለን። ይሄንን የስነ ህዝብ ፖሊሲዎችን ከሀገሪቱ ተጨባጭ የኢኮኖሚ አቅም ጋር በማናበብ የስራ አጥነትን መቀነስና የአካባቢ ጥበቃን ማረጋገጥ የቀጣይ ጊዜ የቤት ስራ እንደሆነም ተመላክቷል። በገጠርም ይሁን በከተማ የህዝብ ቁጥር እድገት የህዝብ ቁጥር መጨመር ከእድገት ጋር ካልተመጣጠነ ወይ ደግሞ ከቁጥሩ ጋር ተመጣጣኝ የሆነ የመሰረተ ልማት መስፋፋት፣ የስራ እድል ፈጠራ አብሮ ካልመጣ ለአካባቢው ንጽህናም ተጽዕኖ ይፈጥራል። ሰዎቹም ደግሞ በቂ የሆነ መተዳደሪያ ኑሮ ላይኖራቸው ይችላል። ይሄም ለድህነት ምክንያት ሊሆን ይችላል ማለት ነው። ሀገራችን አሁን ላይ ባለው ሁኔታ በፊገር ብንወስደው ኦልሞስት የወጣቱ ቁጥር ወደ 40% ይሆናል አሁን ላይ። ይሄ ማለት መስራት የሚችል አቅም ያለው ወጣት ነው። ስለዚህ ይሄን አቅም ያለውን ወጣት በአግባቡ የምንጠቀመው ከሆነና ወደ ስራ የምናሰማራው ከሆነ ለልማት መዋል የሚችል ህዝብ ነው ማለት ነው። ነገር ግን ይሄንን ወጣት የማንጠቀመው ከሆነ ደግሞ ወደ ጥፋት ይሄድና የፖለቲካ አጀንዳም ሊሆን ይችላል። ስለዚህ ከስነ ህዝብ አንጻር ዋናው ፖሊሲውም አላማ ማድረግ አለበትም ብለን የምናምነው እንዲሁም ደግሞ ቅድም እንዳልኩሽ ፖሊሲው ጀነራል ነገር ነው የሚያስቀምጥልን። ከዛ ከፖሊሲ ተነስተን ግን የተለያዩ ስትራቴጂዎችን እናስቀምጣለን።